ነሽ። በማንም አልተካሽም። በማንም በጭራሽ በማንም አልተካሽም። አንቺ ብቻ ነሽ እናቴ። አንቺ ምን ሆንሽብኝ? አንቺ ህይወቴ ነሽ። ቀሪ ህይወቴ እንድጓጓ የምታደርጊኝ አንቺ ብቻ ነሽ። የኔ ልጅ ምን ሆናችኋል? እናቴ በቃ ተይው። አሁን ሁሉም አልተረጋጋችም። ደግሞ የግድ ማውራት አለብን። ስለዚህ ተረጋጋና እናወራለን። አይ ለማውራት እንኳን ጊዜ ያለንም አይመስለኝም እኮ እናቴ። ምንድን ነው? እቃችሁን ሰብስቡና ተዚህ ውጡ ብላለች። ስለዚህ ቶሎ በሉ እቃችሁን ሰብስቡ። እቃችን እናዘጋጅ። ወንድማችሁ ባይመጣም የእሱንም አብራችሁ አስተካክሉለት። ቆይ እንዴት ነው የሚሆነው? ስንት ችግር እያለብን ደግሞ ቤት ልንለቅ ነው? ወይኔ አምላኬ። እሺ ቆይ ምንድን ነው የሚሻለን? ቤሉልና መኮ ቴዲን አፍነው ከቤቱ በመውሰድ እስከ ዛሬ ሲሰሩት የነበሩትን ወንጀሎችና እንደዚሁም ደግሞ ስለ ህፃናቱ ዝውውር ሊያናዝዙት እየሞከሩ ነው። እንግዲህ ትላንትና ቴዲን ቤሉልና መኮ እንዴት ሲያደርጉት እንደነበረ ተመልክተናል። እንግዲህ መኮና ቴዲ ሲደባደቡ ድብድቡ ደስ ያላችሁ ይህን ቪዲዮ ላይክ እንደዚሁም ኮሜንት ላይ ልብ ቅርጽ አስቀምጦ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በትላንትናው ክፍል ላይ ቴዲ በተናገረው ነገር ብዙዎቹ በጣም ልባቸው ተሰብሮ እና በጣም አዝነው ነበረ። በተለይ ቤሉል የሰማውን ነገር ለማመን በጣም ከብዶት ነበረ ማለት ነው። ቅስሙ ስብር ነው ያለው። እንግዲህ ያ ሁሉ ነገር ከተፈጠረና ካለፈ በኋላ ወዲያውኑ ወደ ቤቱ ሲሄድ ደግሞ ቤት ውስጥ ሌላ ትኩሳት ነበረ የጠበቀው። ወይዘሮ ሄለን ከእስር ቤት ተፈታ ነበር ቤት ውስጥ ተቀምጣ ያገኛት ማለት ነው። ቤሉል በዛን ሰዓት በጣም ተናዶ ወይዘሮ ሄለንን ለመጉዳት እየሞከረ ነበረ። ነገር ግን ቤዛ ይህንን ነገር እንዲያደርግ አልፈቀደችለትም ማለት ነው። ወይዘሮ ሄለን እንግዲህ አሁንም ቢሆን ከስህተቷ አልተማረችም። ከእስር ቤት እንኳን ተፈታ በመጀመሪያው ቀን እና አይንዬን ከዛ ቤት አስወጥታ ጎዳና ላይ ለመጣል ነበረ እያሰበችው ማለት ነው። አይንዬ በጣም ልቧ ተሰብሮ እና አዝና ተመልክተናል። በዚህ ሰዓት እንግዲህ ቤዛ በጣም አዝና ስትመለከታት ወይዘሮ ሄለን እንደተናገረቻት ጠርጥራ ነበረ። ቢሆንም ግን አይንዬ ምንም ነገር እንዳልተናገረቻት ነበረ ለቤዛ ስትናገር እየነበረው። ነገር ግን ወይዘሮ ሄለን ከላይ ወደ ታች ስትመጣ አይንዬ ቁጭ ብላ ስትመለከታት አሁንም ተቀምጠሻል፣ ለምንድን ነው ኮተትሽን ሰብስበሽ የማትወጪው ብላ ልክ ከፍ ዝቅ እያደረገች ስትናገራት፣ ቤዛ ደግሞ ወይዘሮ ሄለንን እየተናገረቻት ነበር። እንዴት ነው የምትናገሪያት? እንዴት ነው ከዚህ ቤት የምትወጣው ብላ ስትናገራት፣ ባለተረኛ ደግሞ አንቺ ነሽ፣ አሁንም ቢሆን ጓዝሽን ጠቅልለሽ ከዚህ ቤት ውጪ ብላ ቤዛንም ከዛ ቤት እንድትወጣ እያዘዘቻት ነበረ። ነገር ግን ሊዛ ደግሞ አንቺ የዚህ ቤት ባለቤት አይደለሽም፣ ስለዚህ ማንንም ሰው ማስወጣት አትችይም ብላ ስትመልስላት፣ እንግዲህ ወይዘሮ ሄለን የቤሉል አክስት እንዳልሆንሽ አውቃለሁ፣ ስለዚህ እዚህ ቤት ምንም ልትሰሪ ልትቀመጭ አትችይም ስትላት፣ አዎ አክስቱ አይደለሁም፣ ልክ ነሽ፣ ግን አንቺም ደግሞ የዚህ ቤት ባለቤት አይደለሽም ብላ ስትላት፣ እንግዲህ ወይዘሮ ሄለን በጣም ተናዳ ቤዛን በጥፊ ልትመታት ነበረ ማለት ነው። ቤዛ ግን ወዲያውኑ እጇን ነበር ጥርቅም አድርጋ የያዘቻት ማለት ነው። አንቺ እንዴት እኔን በጥፊ ትመችኛለሽ ብላ ነበር የያዘቻት ማለት ነው። እንግዲህ በቤዛ የተደነቃቸው ይህን ቪዲዮ እስካሁን ላይክ ያላደረጋቸው ላይክ አድርጉ። ቤዛ እዛ ጋር በጣም ነው እንትን ያለች ማለት ነው። ምክንያቱም ወይዘሮ ሄለን እንድትመታት እንኳን አልፈቀደችላትም። በዛ ላይ ላይንዬ ደግሞ ቤሉል ከዛ ቤት ሳይመጣ ወዴትም እንዳትወጣ ነበር ስትነግራት የነበረው። ቤሉልም እንግዲህ ወዲያውኑ ሲመጣ ወይዘሮ ሄለንን ሲያያት በጣም ተናዶ ነበረ። ቤዛ ግን ወይዘሮ ሄለን እንዲጎዳት አልፈቀደችለትም ማለት ነው። እንግዲህ ወይዘሮ ሄለን ቤዛ ቤሉልን ስትይዝላት ወዲያውኑ ነበረ ክላሷን ቆልፋ የተቀመጠችው ማለት ነው። እንግዲህ በቤሉል ሁኔታ ወይዘሮ ሄለን በጣም ደንግጣና ፈርታ ነበረ። አሁን ላይ እንግዲህ ከጎኗ ሆኖ የሚያግዛት ሰው የለ ማለት ነው። ምናልባት ጆ ነው። ጆ ደግሞ ውጭ ያሉትን ነገሮች ሊያስተካክልላት ይችላል እንጂ ቤት ውስጥ ያልተፈጠረውን ችግር ግን ሊፈታላት አይችልም። በጣም ብዙ ጊዜ እዛ ቤት ውስጥ ችግር ሲፈጠር የሚፈታላት እና ፈጥኖ የሚደርስላት ቴዲ ነበረ። ያለ ቴዲ ወይዘሮ ሄለን ምንም ነገር ማድረግ አትችልም። ብዙ ጊዜ እንደተመለከት ነው ቤሉል ይቅርታ ቴዲ በሚሰጣት መንገድ ነበረ ነገሮችን ለመፍታት የምትሞክረው ማለት ነው። አሁን ላይ ግን ቴዲ ብዙ ጊዜ ስልክ ስትደውልለት እንደዚሁም ደግሞ ልታገኘው ስትሞክር ቴዲን እያገኘችው አይደለም። ቴዲ አሁን ላይ ወዴት እንዳለና የት እንዳለ ምንም የምታውቀው ነገር የለም።
ቤሉል ደግሞ ቴዲን እጁ አስገብቷል። እንግዲህ በቁጥጥር ስር አድርጎታል ማለት ነው። ምናልባት በዚህ በኩል ትልቅ መረጃ አግኝተው ወይዘሮ ሄለንም ድጋሚ ከነ ቴዲ እስር ቤት የሚከታቸውን መረጃ ለማግኘት እየሞከሩ ነው። ቤሉል እንግዲህ ኑኑ እህቴ ትሆናለች ብሎ በጭራሽ አላሰበም። በሆነው ነገር በጣም ተረብሿል። ሁሉም ሰው እዛ ቤት ውስጥ ያሉት እንግዲህ ስለ ኑኑ የሰማው ሰው እንዳለ በጣም ነው የተጨነቀው። መሰረት ቴዲ በጣም ትክክል እንደሆነ ውስጧ ያውቅባታል። ነገር ግን መኮንንና ኑኑን እሱን እንዳታምኑት፣ እሱ በጣም ውሸታም ነው። ስለዚህ ውስጣቸውን ሊረብሸውና ሊያስጨንቃችሁ ስለፈለገ ነው እያለች እነሱን ለማረጋጋት እና ለማሳመን እየሞከረች ነበረ። ኑኑ ግን በጭራሽ ቴዲ የተናገረው ነገር ውሸት ሊሆን አይችልም ብላለች። እንግዲህ እናቷ ከነገረቻት ነገርም አንጻር ማለትም እሷ ስትወለድ የነበረውን ሂደት ከነገረቻት አንጻር እና ቴዲ የተናገረው ነገር በጣም እንድትጠራጠር አድርጓታል። ግን ደግሞ ወይዘሮ ሄለን እናቷን አድርጋ ለመቀበል በጣም ለሷ ከባድ ነው። በጣም ብዙ ጊዜ ብዙ መከራና ግፍ ስታደርስባት እንደዚሁም ደግሞ ቤተሰቦቿን በጣም ብዙ ጊዜ ለመጉዳት የሞከረች ሴት ናት። ብዙ ወንጀሎችንም ሰርታለች። ከዛም አልፎ ግን የአዶኒን አባት እየገደለችው ራሷ ወይዘሮ ሄለን እንደሆነች አውቃለች ማለት ነው። ስለዚህ እኔ እንደዚህ አይነት ጨካኝ እናት እንዲኖረኝ አልፈልግም ብላለች። ቢሆንም ግን ይህንን ነገር ማጣራት ይኖርብኛል እያለች ነበረ። በዛ ላይ ከቤሉል ጋር በጣም ብዙ ጊዜ በፍቅር አሳልፈዋል። በፍቅር ያሳለፉትን ጊዜ እያስታወሰች እንዴት ቤሉልማ ወንድሜ ሊሆን አይችልም እያለች ነበረ። በጣም ደስ የሚለው ነገር ግን ወይዘሮ ሄለን ኑኑ ልጇ ብትሆንም እንኳን ግን የቤሉል እህት አይደለችም ማለት ነው። እንግዲህ የቴዲ ልጅ ነው የምትሆነው። ምክንያቱም ቀደም ሲል እንግዲህ የቶማስ ማስታወሻ ላይ እንደተጻፈው ኤልሹ ልጁ እንዳልሆነች እያወቀበት የራሱ መንገድ አለ። ምናልባት ወይዘሮ ሄለን ከቶማስ ጋር ስትጋባ ነፍሰ ጡር ሆና ሊሆን ይችላል እንግዲህ። ስለዚህ እሷ የሆነ ያታለለችበትን መንገድ አውቆትና ተጠራጥሮ ነው እንግዲህ ያንን ወረቀት ላይ ማስታወሻው ላይ የጻፈው ማለት ነው። ያ ማለት እንግዲህ ኑኑ የምትሆንም ልጇ ግን የቤሉል እህት ልትሆን አትችልም ማለት ነው። እንግዲህ የወይዘሮ ሄለን ከእስር ቤት መፈታቷ በጣም ብዙውን ሰው እየረበሸ ነው። ከዛ ቤትም ደግሞ እና አይንዬ ሊወጡ ራሳቸውን እያዘጋጁ ነበረ ማለት ነው። ነገር ግን ቤሉል ይሄንን ነገር ልብሳቸውን ጠቅልለው ከዛ ቤት ሊወጡ ሲሉ ቤሉል ደግሞ ይህንን ነገር በጭራሽ እኔ አልፈቅድም፣ እኔን ለማንጠላችሁ ነው የምትወጡት ብሎ እንደውም ከዚህ ቤት መውጣት ያለባት እራሷ ናት እንጂ ከዚህ ቤት ማንም ሰው አይወጣም ብሎ እነሱን ከቤት እንዳይወጡ ለማድረግ ይሞክራል። ግን ደግሞ እነሱ እሷ እስክትናገረን ድረስ መቆየት እራሱ አልነበረብንም፣ ከዚህ በኋላ ለሰው ሸክም መሆን አንፈልግም፣ ከዚህ ቤት መውጣት አለብን ብላ መሰረትን ቤሉል ለማሳመን ትሞክራለች። ነገር ግን ቤሉል ደግሞ ቆይኔስ ብሎ እዛ ቤት ውስጥ እንግዲህ ለቤሉል ያሉት እነሱ ናቸው። በማንኛውም ነገር ሊረዱትና ሊያግዙት የሚችሉት በተለይ መሰረትና አዶኒ ይቅርታ መኮ ለሱ በጣም የሚያስፈልጉት ሰዎች ናቸው ማለት ነው። ስለዚህ ከዚህ ቤት ማንም ሰው ሊወጣ አይችልም ብሎ እነሱን ወደ ቤት እንዲመለሱ ካደረገ በኋላ ወይዘሮ ሄለንን ግን ከዛ ቤት ለማስወጣት ተዛም አልፎ ደግሞ ለመግደል ነው የሚሞክረው ማለት ነው። እንግዲህ ኤልሹ ይህንን ነገር ስትመለከት በሁለቱ መካከል እየተፈጠረው ነገር ምን እንደሆነ ለማጣራት ትሞክራለች። ምናልባት እንግዲህ ቤሉል ስሜታዊ ሆኖ ሁሉንም ነገር እዛ ሊዘረጋግፈው ይችላል ማለት ነው። እንግዲህ ወይዘሮ ሄለን በዚህ ሰዓት በጣም ደንግጣ ኤልሹን ውሸት እንደሆነና እሱ የሚለውን ነገር ማመን እንዳለባት ለማሳመን ልትሞክር ትችላለች። ከዚህ ቀደም ኤልሹ ደግሞ የተጠራጠረችው ነገር አለ። እሱ ምንድነው መሰረትና ቤሉል ሲያወሩ ኤልሹ መስማት አለባት፣ ማወቅ አለባት። ከዚህ በኋላ ከቆየች ምናልባት ነገሩን ስትሰማ ልትሰበር ትችላለች እያለችው ነበረ። ቤሉል ግን እናቷ የደበቀቻትን ነገር እኔ ልናገር አልችልም እያለ ነበረ ማለት ነው። እና እናቷ የሆነ የደበቀቻት ትልቅ ሚስጥር እንዳለ ተረድታለች ማለት ነው። እና ቤሉል እዛ ጋር ሲናገር ትክክልና እውነት እንደሆነ ኤልሹ ታምናለች ማለት ነው። እንግዲህ ኤልሹ አሁን ላይ ሁሉንም ነገር የምታውቅበት ጊዜ ነው ማለት ነው። እንግዲህ ወይዘሮ ሄለንም የኤልሹ ትክክለኛ እናት እንዳልሆነች ምንም የምታውቀው ነገር የለም። ቢሆንም ግን አሁን ላይ የተፈጠረውን ነገር ወይዘሮ ሄለን ከሰማች ራሷ በራሷ የማንም ሰው
ወንጀል ውስጥ ሳትከት እንግዲህ ራሷን በራሷ የሆነ ነገር ልትሆን ትችላለች ማለት ነው። ምክንያቱም እስከዛሬ ስታደርገው የነበረው ድርጊት እንደዚሁም ደግሞ ለልጇ ስትል የከፈለችው ዋጋ መልሶ ራሷን ወጥመድ ውስጥ ሊከታት ይችላል ማለት ነው። እንግዲህ በቤሉል እና በመኮ እጅ ቁጥጥር ስር ቴዲ መዋሉ በጣም ደስ ይላል። ምናልባትም እንግዲህ እሱን በሆነ መንገድ ሊያናዘዙት ይሞክራሉ ማለት ነው። ቴዲ የሆነ ነገር እንግዲህ መለጥ ብሎት የሆነ ፍንጭ ከተናገረ እሱንም ወይዘሮ ሄለንም እስር ቤት የሚወረወራቸውን ነገር ሊያገኙ ይችላሉ። ውድ እንግዳ ድራማ የሃይማኖት ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።